ዛሬ ሞት ነገ ሞት እያለ የሚጠባበቅ ሰው ነው። በዚህ መሀል እያለ ነው እንግዲህ መቄዶንያ በጎ አድራጎት ማህበር ወደ ማዕከሉ አስገብቶ ሕክምና ሲሰጡ የነበረው። ማታ ወደኩት። ይሄ እግሬ ሁሉ ሽባ ሆነ። በቃ መነሳት አቃተኝ። ማንም ያየኝም የለም። አብረ የሚሰራው ሰራተኞችም አላየኙም። ማንም አላወቀኝም። ሰው ምግብ አቅርቦለት ይሄዳል እንጂ የሚያጎርሰው የለም። መጉረስ አይችል፣ መብላት አይችልም። በአንድ ጎኑ ተኝቶ ለብዙ ቢያንስ እኔ ለ24 ሰዓት በለው በቃ በአንድ ቦታ ተኝቶ የሚያገላብጦ ስለሌለ ማለት እና ገልበጥ ስናረገው ስናየው ሙሉ በሙሉ ሰውነቱ ቆሳስሏል። ለመንካት እስከሚከብደን ድረስ ማለት ነው። ምንም ሳልንቀሳቀስ ሳላወራ 1 ዓመት ሞላው። ክሊኒክ ማለት ህመሙ ያመኛል። እንግዲህ ምን ማድረግ አልችልም። ሌሊት ቁስሉ ያቃጥለኛል። በቃ ያመመኝ ነው። ስቃይ ያየሁት ነው። ብዙ ስቃይ ያየሁት። እሱ በኪሎ ደረጃ ወደ 40 ምናምን ኪሎ አካባቢ ነበር የሚሆነው። ኪሎም ቀንሷል። ምግብ አይበላም። መንቀሳቀስ አይችልም። እግሮቹም እጆቹም አይታዙም። ምንም አንደበቱም ለመናገር የሚከብደው ሰው ነው። ያ ኩርምት ያለ ሰው ዛሬ እጁ ተፍታቶ እግሩ ተፍታቶ ስታየው እና ከዚህ በላይ ምን ያስደስታል? እኔ መቄዶንያን ማመሰግነው ያዳነኝ እሱ ነው። አባት የለኝም፣ እናት የለኝም። ለአባት እናት ሆኖ ከእግዚአብሔር ጋር ያዳነኝ እሱ ነው። ስሜ ድርባ ታደሰ ይባላል። የተወለድኩት ሞጎሮ ነው፣ ወረዳው ሻኖ ነው። ከዛ እዛ ሞጎሮ እያረስን ከብት እያገድኩት ትምህርት እየተማርኩ ከዛ ትምህርቱን አቋረጥኩና ወደ እርሻ ዞርኩት። አባታችን ለሁሉም ሰጥቷል። መሬትም ሸጦ ሰጥቶን አካፍሎ እያለው አንድ ጥማድ ማለት ነው፣ አንድ ማሳ እሱ እኛ ጋር ሚትልም ስንዴም ይሆናል ምስርም ይሆናል። እሱ አርሽቼ እሱን ይሸጣል ራሴ ፋንታ። እዛ በጎች ምናምን ገዝቼ ቀልቤ ይሸጣል። እዛው በሮቹም ገዝቻለሁ። እሱም ያረስኩት እያለ በቃ እንደዛ ይኖርኩ ያለ አባታችን ሞተ። በቃ ከብቶቹ ምናምን ሸጥቼ ወጣሁት፣ አዲስ አበባ መጣሁት። አሁን መኪና አውቶቡስ ተራ ጣለኝ። ስራ እዛ ቆሬ መከላከያ ካምፕ ውስጥ መሰንግዶ ገባሁት። ካምፕ ውስጥ 2 ዓመት ምናምን ሰርቼ ከዛ ወጣሁት። ወጥቼ ደግሞ ወደ ወለጋ አይኩት ሳሊጥ ቆፈራ፣ አሁን ግብርና ማለት ነው። ሳሊጥ ቆፈራ ሄድን። እዛም ደግሞ ተመልሼ ወደ አዲስ አበባ ተመለስኩ። አውቶቡስ ተራ መጣሁት። አውቶቡስ ተራ አሁን እንደመሉ ከፍሎ የሚያድር ማደር አለ። እዛ ያደርን አታክልት ተራ ገባሁ። አታክልት ተራ ስራ መሸከም ጀመር። ለዛው እየዞርኩት ሰው እየሰራው ያለ ደግሞ አሁን ደግሞ እየዞርን ያለ አፈሳ መጣው። አፈሳ ሲል ካምፕ ውስጥ 7 ወር አሰነጡን። 7 ወር ሰልጥነን ከዛ ጽዳት ተብሎ እኛ ጽዳት ተመደብን። እኔ ጎሮ ተመደብኩት። ጎሮ ተመድቤ ደሞዙ እንግዲህ 4000 ነው በወር። ቤት ተከራይቼ ሌሊት 10 ሰዓት እነሳለን። 1 ሰዓት ጨርሰን ወደ ቤታችን እንገባለን። 1 ዓመት ሰርቼ የሆነ ቀን ነው ማታ ነው አመሽቻለሁ። መጠጥ ጠጥቻለሁ። እዛ ወደቅኩት። አዞሩኝ። ወደ ሳሚት ነው የወደቅኩት። ህመሙ ይሄ ዝም ብሎ ይሄንን ሽባ አረገኝ። እዛ እነሳለሁ ስለው ያዞረኝ ይጥላል። ክረምት ስለሆነ ዝናብ መታኝ። ዝናብ ሲመታኝ ይሰማኛል። ግን ሻራም ጎርፉ ምን ስር ነው መሄድ። ምግብ ምናምንም አልበላም።
እንግዲህ መነሳት ማቃተኝ ሽንትም እዛው ነው በቃ ላይ በቃ ይሄ በቃ እንትን ነው። ከዛ ሰዎቹ ልብሱ ምናምን ያንዱ የቀየረልኝ ልብሱ ያመጡልኝ እዛው 2 ሳምንት ተኛው። በቃ የባሰ በቃ መናገር ማቃተኝ የደከምኩ ሄድኩ። ከዛ አሁን የሆነ ሰው በመኪና ይዞ መጣኝ አንስቶ እንደዚህ ሞቆዲያ አካባቢ ልውሰድ ብሎ መኪና ውስጥ አስገባኝ። አስገብቶኝ እዚሁ መዳለም በር ላይ ጥሎኝ ሄደ። እዛ ተኛሁት። እዛው ዝናብ የመታኝ እዛው ደግሞ እሱ ነው የነገረኝ። አንድ መርጌታ ቄስ ነው ባለፈ ራሱ መቶ ጠይቆኝ ነበረ። እሱ ሸራ ምናምን ገዝቶ እሱ ሸራ ለበሰኝ። ግን አላውቅም እዚህ ሲመጣ ጊዜ ነው እዛ ገዛ። በቃ እዚህም ዝናብ የመታኝ ሳምንት በላይ ነው አሉ። እዚህ መዳለም ራሱ ሲገባ አልናገርም ህይወትንም አላውቅም። ሲገባ ማለት ነው እዚህ ሞትኩም አለውም አላውቀውም። በዛሬው ዕለት መቄዶንያ የበጎ አድራጎት ማህበር በ8131 የመረጃ ስልክ ቁጥር ከጎዳና ላይ ወድቆ ብዙ ጉዳት ራሱን ችሎ መመገብ፣ መጸዳዳት፣ መንቀሳቀስ የማይችል አንድ ወገናችን ጎዳና ላይ ወድቋል የሚል መረጃ ደርሶን ይህንን መረጃ መነሻ በማድረግ በባለሙያ የታገዘ እንግዲህ ድጋፍ እንዲያገኝ ወደ ተቋሙ እንዲገባ እንግዲህ አሁን በግቢው አምቡላንስ ተዘጋጅቷል፣ ባለሙያዎች ተዘጋጅተዋል። አሁን ቀጥታ ወደ የምናመራው ያ ወገናችን ወደቀ ወደ ተባለው የጎዳና ስፍራ ይሆናል።
ጎዳና ላይ የሚሆን ኳቴቨር ኬትም ይምጣ እኛ የምናደርገው ልክ እንደገባ ሻወር ይወስዳል፣ ልብሱ ይቀየርለታል፣ ከዛ ስክሪን ይደረጋል፣ ላብራቶሪ ይገባና ስክሪን ይደረጋል። ምክንያቱም እዚህ አድሚት የሆኑት ፔሸንቶች ጋር ለመቀላቀል መጀመሪያ ስክሪኒንግ ያስፈልጋል። ከዛ በኋላ ወደኛ ይመጣል፣ ወደ ኢመርጀንሲ ክላስ ይመጣና የፔሸንቱ ስታተስ ይታያል። ፔሸንቱ ወንድ ካለው ወንድ ኬር እንሰራለታለን። ብሊዲንግ ፍራክቸር ዋቴቨር ካለው ይህንን እንደ ቅደም ተከተሉ ማኔጅ እናደርግና ካርድ ወጥቶለት ዶክተር ጋር ይቀርባል። ዶክተር ጋር ቀርቦ ዶክተር ያዘዘለትን ሜዲኬሽን ፍሉን ላይም ሊሆን ይችላል፣ ሌሎች ምርመራ ከኛ አቅም በላይም ከሆነ ደግሞ በሪፈራል ላይዘን ስሙን እናስተላልፍለታለን። ላይዘን ይሄዳል። ሪፈር ካስፈለገው እነሱም ወደ ሆስፒታሎች ይልኩታል። አዘርዋይስ ሪፈር ካላስፈለገው እዚሁ አልጋ እንሰጠውና ኬር እናደርግለታለን። ፍሉድ ካስፈለገ ፍሉድ እናደርግለታለን። የተለያዩ ሜዲኬሽን ከታዘለ ሜዲኬሽኑን ያው ተረኛ ነርሶች አሉ ይሰጠዋል። ያለውን ሕክምና በዚህ መልኩ ያገኛል ማለት ነው። ፔሸንት ማለት ነው ድኖ አገግሞ እስኪወጣ ድረስ ወይም ራሱን እስከሚችል ድረስ እዚህ ክሊኒክ ውስጥ ፎሎአፕ ይደረጋል ማለት ነው እና ፔሸንቱ ፕሮግረስ ካሳየ ወይም ካገገመ ይወጣና ከሌሎች ቢኖር ጋር መኝታ ቤት አላቸው። ዲኤም ከሆነ ዲኤም ለብቻ፣ የስኳር ህመምተኛ ከሆነ ወደ ስኳር ህመምተኛ፣ ሃይፐርቴንሽን ወይም ግፊት ህመምተኛ ከሆነ ግፊት ህመምተኞች የሚሉት የራሳቸው እንደ ክፍል አላቸው። እዛ ቦታ ይሰጣል፣ አልጋ ይሰጠውና እዛ ማደር ይጀምራል ማለት ነው እና በዚህ መልኩ ፔሸንቶቻችን የምንቀበለው በዚህ መልኩ ነው ማለት ነው። የሱ ጉዳት አሁን ወንድ አለው ቁስል አለው ማለት ነው። ይሄ ቁስሉ ደግሞ በጣም ተባይ ወይም ትል አፍርቷል። ያንን ደግሞ ያው ቀጥታ እንደመጣ ክሊን እናደርግለታለን መጀመሪያ። እንደምትመለከቱት አሁን ይሄ ፔሸንት ያተነፋፈስ ችግር ስላለበት ምግብ እንግዲህ 4-5 ቀን ጎዳና ላይ ነው ከርሞ የመጣ ምግብ አልበላም። ምግቡን እንዲተካለት ግሉኮስ አርገንለታል። አተነፋፈስ ችግርም ስላለበት ኦክሲጅን ላይ አርገነዋል። ሲቀጥል ደግሞ አሁን ሌላ ሕክምና ተጨማሪ ሕክምና ካስፈልገው ሪፈር ወደ ሌላ ሆስፒታል ይሄዳል ማለት ነው። አሁን ለጊዜው ያለው ይሄ ነው። ለአተነፋፈሱና ለምግብ አለመብላቱ ጉዳት ስላለበት ፍሉን ላይ አርገነዋል ማለት ነው። ያው ሕክምና ከተደረገለት በኋላ እኔ ተረከብኩት ማለት ነው። እኛ ተረከብነው ተንከባካቢዎች እንግዲህ በየጊዜው ቁስሉ እየታጠበ እየተሰራለት የሚበላው ለጊዜው ፈሳሽ ነበር የሚወስደው። ፈሳሽ ስለነበረ እንሹር፣ ጁሶች፣ ብርቱካኖች፣ ማንጎ፣ ሙዝ እና የማዳን ስራ ቶሎ በቃ ይሄ ሰውዬ እኛ እንዳያመልጠን ነው ትግል የነበረውና እግዚአብሔር ይመስገን ያው እንደታገልነው ስንታገልለት ያው ለዚህ ደረሰ። ደርባ ከጎዳና አንስቶ ያለው ሁኔታ ስናየው በጣም አስቸጋሪ ሁኔታ ውስጥና በብርዱ በፀሐዩ በተለያዩ ነገሮች ያሳለፈ ሰው ነው። እዚህም ወደዚህ ሲመጣ በቁስል የተለያዩ ነገሮችን ሆኖ ነው የመጣው እና አንድ አካላዊም ተጎድቷል፣ ስነ ልቦናዊም ተጎድቷል። በጣም ከባድ ችግር ውስጥ የነበረ ሰው ነውና እዚህ ከመጣ በኋላ ጥሩ ለውጦችን አሳይቷል። እንደ መቄዶንያ ቤተሰባዊ ፍቅር ተሰጥቶት የስነ ልቦና ምክር አገልግሎት ተሰጥቶት እኔም ሰው ነኝ የሚል ደረጃ ደርሷል አሁን በዚህ ሰዓት። ምክንያቱም የተለያዩ ላይፍ ስኪል ትሬኒንጎችን በመስጠት ስትሬሱን እንዴት መቋቋም እንደሚችል የተለያዩ ስልጠናዎችን ተሰጥቶት ከዛ ከጭንቀት፣ ከዛ ከድብርት፣ ከዛ ከአካላዊ ጉዳቶች፣ ከስነ ልቦናዊ ጉዳቶች ያው ሙሉ ለሙሉ ተሽሎት አግኝተን ወይም ደርሰዋል ማለት ነው። እንግዲህ ድሪባን ስናውቀው ከፍተኛ የሆነ
የመቀመጫ ላይ ግሬድ 3 የሚባል ቤድ ሶር አለው፣ ደረጃ 3 የሚባል እንደዛው ጎኑ ላይ ዳሌው ላይ እንደዚሁ ተመሳይ እንትን አለው። እግሩ ላይ ቁስሎች አሉ። እንግዲህ እንደዚህ አይነት ሰዎች ረጅም ጊዜ ጎዳና ላይ ከመቆየታቸው የተነሳ ራሳቸውን ይስታሉ። እሱ በኪሎ ደረጃ ወደ 40 ምናምን ኪሎ አካባቢ ነበር የሚሆነው። ኪሎም ቀንሷል። ምግብ አይበላም፣ መንቀሳቀስ አይችልም። እግሮቹም እጆቹም አይታዙም። ምንም አንደበቱም ለመናገር የሚከብደው ሰው ነው እና በሰዓቱ እንግዲህ በመጣበት ሰዓት ያው እዛ ላይ በነበረበት ሰዓት ዝንቦች ይወሩታል። ሽንቱም እዛው ነው፣ ሰገራውም እዛው ነው። በቃ ምንም ተስፋ የቆረጠ ሰው ለሞት ዛሬ ሞት ነገ ሞት እያለ የሚጠባበቅ ሰው ነው። በዚህ መሀል እያለ ነው እንግዲህ መቄዶንያ በጎ አድራጎት ማህበር ወደ ማዕከሉ አስገብቶ ሕክምና ሲሰጡ የነበረው። ቁስል ማዳን ማለት ከባድ ነው። እንደዚህ አይነት ቁስል ሁሉም ቦታ ላይ ያለ ቁስል ለማዳን ትዕግስትም ይጠይቃል፣ የታካሚውም ጽናት ይጠይቃል። ያን ሰው ደግሞ በደንብ ሪአሹር ማድረግ ያስፈልጋል፣ በደንብ ማጽናናት ያስፈልጋል። በዛ ላይ ደግሞ ምግብም በደንብ መውሰድ አለበት። እንግዲህ ወተት ሳይቋረጥ ነው የሚጠጣው። ስጋ አለ፣ እንሹር አለ። በዛ ላይ ደግሞ አጥሚቶች አሉ፣ የሚሰሩ ተመጣጣኝ ምግቦች አሉ። እነዚህ ምግብ እየተመገበ በቀን 2 ነው የሱ ቁስል የሚሰራው፣ ጠዋትና ማታ እየተሰራለት ዴይሊ ማለት ነው እየተሰራ ሌሎች ሐኪሞችንም እየጋበዝን እዚህ ነው እንግዲህ ሕክምናውን ክትትል ያደረገው። የእሱ እንግዲህ ቢያንስ ወደ 1 ዓመት አካባቢ ፈይቷል ለመዳን ማለት ነው። ለምን ያው ክረምት ሲመጣም ክረምት ወቅት ስለነበረ ብርዱ አለ፣ ዝናቡ አለ፣ በጣም ተባብሶበት ነው በደንብ ወደ ውስጥ የገባ ቁስል ነው እና ብዙ ሕክምና ነው የተደረገለት። ኤምአርአይ፣ ኤክስሬይ፣ ሲቲ ስካኑ በደንብ ሁሉ ነገር ነው እንትን የተባለው። ይህን ደግሞ ያው ለነርሶቻችንም ለሐኪሞቻችንም እዚህ ተንከባካቢ ያሉት ሁሉም ድርባ እንዲድን ያደረጉ ለምን እሱ ብቻ አይደለም ሌሎችንም እንደዚህ እንዲድን የሚያደርጉት ከስር ያሉት ተንከባካቢዎች ናቸው፣ ሰራተኞች ናቸው እና የእነሱም እጅ በጣም ትልቅ አስተዋጽኦ አድርጓል። ያን ጊዜ እንግዲህ አጥንት ነው እጄ እንደዚህ ነው። በዛ ጊዜ ትንሽ ራሴ ሲያውቅ ተፈታኝ እንጂ እንደዚህ ነው ራሱ ሲያውቁ እዛ ነው እያደር ነው የፈታ። እዛ አልጋ ላይ 1 ዓመት ስተኛ ቁስሉም እየጠረጉልኝ የገለበጡኝ ሻወር እያጠቡኝ እየጠረጉልኝ በቃ አሁን ቁስሉም ትንሽ አሁን ህይወቴንም መናገር ማቃ ጀመርኩት፣ ህይወቴንም አወቅኩ። ከዛ በቃ የሱ ሁሉ ቁስሉም ጠረጉልኝ፣ እዛ ቁስሉም እየዳነልኝ መጣ። ምግብም ያን ጊዜ ያጎሱኛል፣ እጄም አይሰራም እንደዚህ ነው። ከዛ እጄም ተፈታ፣ ቁስሉም እየዳነልኝ መጣ። እዛ ይሄም ተዘርገኝ በራሴ መብላት ጀመርኩት። ከኪኒኒ ከወጣሁ ወንቾል ላይ ተቀመጥኩት። ወንቾል እንደፈለኩት ማየት ጀመርኩት። ከዛ ስፖርት ቤት ገባሁት። ስፖርት እየሰራሁ በወከር ጀመርኩት። በወከር ራሴ አሁን በወከር ማየት ጀመርኩት። ይሄ ሁሉ ስቃይ አልፌ ድኜ ሰውነቴ ሁሉ ኖርማል ነው። ህመም የለም፣ ምን የለኝም። አሁን ወደ ስራው ገብቼ ስራው እየሰራሁ ነው። መወልወያ መጠረጋ እየሰራሁ ያለው የተለያዩ እጅ ስራዎች እየሰራ ነው። ደሞዝም እየከፈሉኝ ነው አለ። እሌኒ እና ቢኒያም በጣም ከፍ ያለ ምስጋና አቀርባለሁ። እኔ ማመስገን እፈልጋለሁ። ለምሳሌ ህዝባችን ማመስገን እፈልጋለሁ። በእውነት ከጎናችን አልተለዩም። አሁን ለምሳሌ እኛ ዝም ብለን በሽተኛ ምተን እዚህ ብናስተኛው ትርጉም የለው ማለት ህዝብ ካረዳን
እየረዱን ነው፣ በጣም እየረዱን ነው። አሁን ይሄ የምታዩቸው አልጋ በሙሉ ህዝብ ነው ያመጣልን። ይሄ የምታዩቸው አልጋ ይሄ ለምንድን ከነፍራሹ አምጥቶ ያስረክቡናል። ሲሊንደር ኦክሲጅን አምጥቶ ያስረክቡናል። መድኃኒት አምጥቶ ያስረክቡናል። ይሄ ለህክምና እና እዚህ መጥቶ ሲያዩት ደግሞ በጣም ደስ ይላቸዋል። በቃ እና ይሄ ህዝብ እግዚአብሔር ይስጥልን በእውነት አሁንም በጣም ከጎናችን እንድትሆኑ እንፈልጋለን። ሌላ በተረፈ ደግሞ እኔ ክሊኒክ ስለሚሰራ ገላ ስለማጥብ ልብሳቸውን ስለማጥብ ውሃ ልማት እስካሁን ድረስ እኛ ግቢያችን መቄዶንያ አንድ ቀን ውሃ ከጠፋ እኛ እንጎዳለን። ለምን አብዛኛው አእምሮ ሁማን ነው። አሁን አጥባው አሁን የሚቆሽ ነው። አሁን አጥባው አሁን በቀን 4-5 የምናጥባቸው አሉ። ስለዚህ ውሃ ልማት ደግሞ የበለጠ ሊመሰገን ይገባል። ሁል ጊዜ ውሃ በቃ እኛ አተናናቅ አሁን ይሄዳል ስንት ገላ ማጠብ አጥባለሁ ሁሉንም እና ጠዋት ተነሽ ቀድሜ ውሃ ነው የማየው። አንድ ቀን ተቋርጦብን አያውቅም። በቃ ውሃ ሲኖር ደስ ይለኛል። በሞራል አጥባቸዋለሁ፣ በሞራል እንከባከባቸዋለሁ። ስለዚህ ውሃ ልማትን በዚሁ ሊቀጥል ይገባል። ማብራት ኃይልም ሁሉም እየረዱን እየተጋገዙ ነውና ውሃ ልማቱ ደግሞ ባለችበት ምስጋናችን ይድረሳችሁ። ለምንድን ነው ይሄን ያልኩት? እነሱን ያስቀደምኩት ያው ስራዬ ከውሃ ጋር ስለሆነ ማጠብ ስለሆነ ገላ ማጠብ ነው እኛ ስራ። ከጎዳናም ሲመጡ እዚህ ያሉትንም ከ3000 በላይ ደግሞ ዳይፐር ተጠቃሚዎች አሉ እና ህዝቡ ደግሞ አሁንም ቢሆን ከጎናችን መሆን አለበት። ብዙ ነገር ይቸግረናል። ብዙ በህክምና ውስጥ ብዙ ነገር ራሳቸው መጥቶ ምን ጎደላቸው ብሉ ጥሩ ነው። ለምሳሌ ኢንሹር ያስፈልጋል፣ ጁሶች ያስፈልጋሉ፣ አትክልት ያስፈልጋል፣ ፍራፍሬ ያስፈልጋል። የተኛ ሰው አንድ ምግብ ሰጥተው እምቢ ካለ እምቢ ብሎኛ ብለህ መሄድ ጥሩ አይደለም። ምን ትፈልጋለህ ማለት አለብን እያልን ነው። አሁን ምን ትፈልጋለህ ድርጅቱ ያቀርባል። ግን ዞሮ ዞሮ አሁን ድርጅቱ ስለሚያቀርብ ህዝቡ ደግሞ ከጎኑ ሆኖ በርከት አድርጎ ምን ትፈልጋለህ ስለው አቮካዶ ካለ መስጠት አለብኝ፣ የለም ማለት የለብኝ። ስለዚህ ህዝባችን አሁንም ከጎናችን መሆን አለበት። የሚያስፈልጉ ስኳር ታማሚዎች አሉ፣ የስኳር መድኃኒት ያስፈልጋል። ግፊት ያላቸው አሉ፣ በርካታ ኤችአይቪዎች አሉ። ብዙ በጣም በርካታ አይነት ትልቅ ሆስፒታል ከሚንከባከቡ በላይ ስለሆነ የያዝነው አብዛኛው አቅም ያላችሁ ምናርዱን፣ አቅም ባይኖራችሁ ደግሞ በጋራ ሁናችሁ እርዱን፣ ደግፉን። እናመሰግናለን። 8131 ላይ በጣም የተጎዱ ሰዎች ማለት ነው ጎዳና ላይ ይችላል ዋቴቨር በዚህ በ8131 ጠቆም አድርጋችሁ እዚህ ገብቶ እርዳታው ማግኘት ይችላል። በመጨረሻ ደግሞ ምላችሁ ነገር በህክምና ፓርቱ ባለሙያ የሆናችሁ ዶክተሮች፣ ነርሶች መታችሁ እዚህ ቮለንት ማድረግ ትችላላችሁ። ቮለንተር መስራት ማገዝ ትችላላችሁ። ያው አንድ ሰው አገዛችሁ ማለት ለኢትዮጵያ ረዳን ማለት ነው፣ ወይም ለመቄዶንያ አገዝን ማለት ነው። በሙያችን መተን ብናገለግል ብዙ በረከት እናገኛለን። ያለውንም ነገር ያለውንም ስታተስ እናውቃለን። መቄዶንያ ምን እየሰራ ከምን ጀምሮ እስከምን እንዳለ ማወቅ ይቻላል ማለት ነው። በሙያችሁ አግዙን ነው የምለው። ድሪባን አይተናል። እንግዲህ ሌሎችም ሰዎች እንደዚህ ጎዳና ላይ እንደ ድሪባ ብዙ ድሪባዎች ይኖራሉ። የእሱ ተመሳይ ብዙ ሰዎች አሉ። ብርድም፣ ፀሐዩም፣ ረሃቡም፣ ጥማቱም እዛው ላይ ሆነው በተለይ የሚንቀሳቀስ ሰዎች እኔ ብዙም አያሳስቡኝም። ለምን ተዟዙረው ይበላሉ፣ ይንቀሳቀሳሉ። ሰዎች በቀን ቢያንስ አንዴ እንኳን ይመገባሉ፣ አያጡም። እነዛ ግን ምግብም የለም፣ ሰው የማያገኛቸውም አይጠይቃቸውም። ብዙ ጊዜ ከሰው ተደብቀው ሰው የማያይበት ቦታ ነው የሚኖሩት። ብዙ ጊዜ ጎዳና ላይ የታያቸው ሰው የማይታየት ቦታ ነው። በተለይ እነዚህ ያልጋ ቁራኛ የሆኑ ሰዎች፣ የማይንቀሳቀሱ ሰዎች የምታገኛቸው እና ሰዎች ቢመለከቷቸው ቢያዋቸው ለእኛም ጥቆማ ቢያደርጉ እንደዚህ አይነት ሰዎች ያው መቄዶንያ ዓላማው እንደዚህ አይነት ሰው መርዳት ነው ዋናው እና እንደዚህ አይነት ሰዎችን ጥቆማ ብታደርጉ ብናያቸው እኛም ድነው ተቀይረው ነገ እንትን ይላሉ። ከዛ ውጭ ደግሞ በቀላሉ መዳን እየቻሉ ረጅም ጊዜ ከመቆየታቸው የተነሳ ሰዎች ይጎዳሉ። ስለዚህ ያም እንዳይሆን እኛም በተቻለ መጠን በየሰፈራችን ሊሆን ይችላል፣ በየአካባቢያችን በሁሉም ባለንበት ብዙ ጊዜ ያው ቤተሰብ የለውም ይባላል እና አላቸው ቤተሰቦች ባናወጣቸው ባሉበት ብንንከባከባቸው ብንደግፋቸው ጥሩ ነው። ያው መቄዶንያ የሚሸከመውን ይሸከማል ሌላው ህብረተሰብም እና ግን በዋነኝነት እኛ ሰዎችን ብንደርስላቸው ብንጠይቃቸው ጥሩ ነው። ከዛ ውጭ ደግሞ እንደ መቄዶንያ እነዚህን ህብረተሰቦች ድጋፍ ለማድረግ እንግዲህ ብዙ ሪሶርስ ነው የሚያስፈልገው። እኛ አሁን ሆስፒታል እያስገነባን ነው። 2 ቤዝመንት ያለው ግራውንድ ወደ ላይ 12 ነው። ወደ 1500 አልጋ ያለው ሆስፒታል ነው። እንግዲህ ይሄ ሆስፒታል እንደዚህ አይነት ሰዎችን ለመታደግ ነው፣ ህክምና በዚሁ ለመስጠት ሁሉን ነገር ለማድረግ ነው። እኛ እንግዲህ መቄዶንያ ምንድነው ቢያንስ ህንፃውን ለመጨረስ እንግዲህ የውስጡ ስራ የፊኒሽንግ ስራ ያስፈልጋል። ያንን እንትን ፊኒሽንግ ለመጨረስ ዛሬ በየጊዜው ነው ዋጋዎች የማቴሪያል ዋጋዎች የሚጨምሩት። በዛ ላይ መቄዶንያ አዲስ አበባ ብቻ አይደለም ኮንስትራክሽን እያስገነባ ያለው በየክልሉ የሚያስገነባቸው
ፕሮጀክቶች አሉ። ሰው ያስገባል በየብራንቹ። ስለዚህ ምንም አይነት የውጭ ፈንድ የለውም ድርጅቱ፣ በሀገር ውስጥ ፈንድ ነው። ሁሉም ኢትዮጵያውያን ሀገር ውስጥም ከውጭም ባሉት 5ም 10ም በሚጥሏት በዛች ነው የሚንቀሳቀሰው። በጀት ኖሮት እንኳን በበጀት ቢንቀሳቀስ አንድ ድርጅት ለዚህ ለሕክምና ይሄን ያህል በጀት፣ ለምግብ ይሄን ያህል፣ ለሁሉ ነገር በጀት እየበጀተ ያስኬዳል። እኛ ግን የምናስገባው ሰው በጀታችን የኢትዮጵያ ሕዝብ ነው። ስለዚህ ህብረተሰቡ ካረዳ እነዚህ ሰዎች በቀላሉ ጤንነታቸው አይመለስም፣ የተሻለ ሕክምና አያገኙም፣ የተሻለ ምግብ አያገኙም። ስለዚህ ህብረተሰቡ ድጋፍ እንዲያደርግ ተጨማሪም ሰው እንድናነሳ አሁን 9 ሺህ ላይ ነው ያለነው። ነገ ብዙ ሰዎች አሉ። በየቀኑ ሰው እናስገባለን፣ እስከ 5 ሰው እናስገባለን። በየቀኑ ጥቆማዎች ይመጣሉ። እስከ 10 እስከ 20 ድረስ በየቀኑ ጥቆማ ይሰጣል፣ አስገቡ የሚሉ ማለት ነው። ስለዚህ ያን ለማድረግ ደግሞ ተጨማሪ ህንፃዎች፣ ቤቶች መስራት አለብን። የተጀመሩ ህንፃዎች ማለቅ አለባቸው። ስለዚህ ህብረተሰቡ በሚችለው ድጋፍ እንዲያደርግ፣ ህንፃው አልቆ ሆስፒታል ነው መኖሪያም አለው። ይሄ ሆስፒታል አልቆ ሰዎች እንዲታከሙ ህክምናቸው እንዲያገኙ፣ ሌሎች ደግሞ ጎዳና ላይ ያሉ ህክምና የሚያስፈልጋቸው ሰዎች ተነስተው ህክምና አግኝተው ድነው ወደ ህብረተሰቡ እንዲመለሱ ነው፣ እንዲቀላቀሉ፣ እዚህ ማዕከሉንም እንዲረዱ። ስለዚህ ሁላችንም ከሀገር ውስጥም ያለንም ከውጭ ያለንም ከሁላችንም ማለት ነው ካለን ላይ ያው ችግር ነው እርግጥ ሁሉም የኑሮ ደረጃ ይታወቃል። ግን ካለን ላይ ከሰጠን መቄዶንያ ከዚህ ከፍ እንዲል፣ ሁለተኛ ብዙ ሰዎችም እንዲረዳ ይሆናልና ሁሉም ህብረተሰብ ድጋፍ እንዲያደርግ ነው ጥያቄ የማቀርበው። ሆስፒታሉም በእናንተ እርዳታ በቅርቡ አልቆ ስራ እንደሚጀምር ተስፋ አደርጋለሁ።